ታናገረኛለህ? ይቅርታ ዳንሽ ማሳለፍናቸው ጊዜያት ይሻላል። ዛሬ ካንተ ጋር ነኝ። በላይ ተፈጥሮ ነኝ። ኦኬ አሁንም ጨቁኗታል ብለህ ነው የምታስበው? አዎ እሷ በእኔ ላይ የምትጨክን ሴት አልነበረችማ። አውቃታለሁ። ከፊት ለፊት ዞር አድርግልኝ፣ ካለበዛ የሆነ ነገር ነው ማድረጋለን። ብቻ አሁንም ቢሆን በላይ ከልብ ከልባት ማመስገን እፈልጋለሁ። እያዋራ የእሷን ድምፅ ሰማሁት። የሚገርም ነገር ምን እያደረገች ነው ታውቃለህ? እየሳቀች ለእነሱ ትንሽ የሆኑ ነገሮችን ዝም ብዬ የማይረቡ ምናምን ነገሮችን እሰጣቸዋለሁ። ያው እሱን የምታደርገው ስለሚያስገድዱ እየመጡ ስለሚደበድቡ ስለነበረ ከሞትኩ በኋላ ምንድን ነበር ብሩ ምን ያደርጋል? ምን ልታስቀብልኝ? እንዴት የሶስት ወር ልጅ ሊሆን ይችላል? የኔ አይደለም ማለት ነው። በቃ አንተ ሌላ ሰው አለ ማለት ነው። ጊዜውን አስተውል። ሌላ ሰው አለ ማለት ነው። ከኛ ጋር ስለመረጠ ታማኝነትን ስለሰጠለኛ ራሱን አሳልፎ ሰጥቶ ነፍሱ እስክትጠፋ ድረስ ነፍሱን ለማጥፋት የመኪና አደጋ እስኪያደርሱበት ድረስ አሁንም እየተጫወትሽብኝ ነው። አሁን ወደ ራስ አልተመለስኩም። አደጋው ላይ ምናምን ብትለኝ ምንም አልቀበልም። እየተጫወትሽብኝ ነው አይደል? ለምን እንደምጫወትብህ የቀጠረችኝ ቦታ ላይ ሂጅ። እሷ ግን አልነበረችም። ከዛ ያው እንደደረስክ ነበር አደጋው የደረሰብህ። በቃ ሌላ ህይወት ጀምር ያለ ብለሽ ተናገሪ ስለተባልኩኝ ነው እንጂ እኔ ከበላይች ምንም አይነት አላስብም። በካሬ በ73000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶርና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ከኛ ጋር መስራት ማስችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት። እንዳትቀባጥር ምንም አይነት ጊዜ የለኝም። እንዳትቀባጥር እኔ ሰለምተው ምንም ማውቀው ነገር የለም። ለማን ነው መረጃው? ሰለም መረጃ ነው የምታወራው። ከወጣህ በኋላ ከዲና ጋር ትገናኛላችሁ? ከአደጋው ጀርባ አንተ ላይ ከደረሰው አደጋ የመኪና አደጋ ጀርባ የተደበቀ ነገር አለ? ምን ሊደበቅ ይችላል? አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለዚህ 8 ሰዓት ራሱ ለሊት እየመጡ ቤቴ ያስፈራሩኝ ነበር። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው እንትን ያለችውና አንተ ነው የምመታው። ኦልሬዲ ያለቀ ጉዳይ ነው። አንተም እስከዛ ድረስ ዝም ብለህ ተንፍስ። ያው ለቀቀኝ ሰሚያለሽ ዘበኛ አድርገን እዛ ጋር እንዲሰራ ያደረግነው የተከበረ ባለትዳር ነው እና እዛ ጋር ያወረድነው ያንተን ደካማ ጎን ማወቅ ስላለብን። በጣም ብዙ ሰዎች ናቸው ጨለማ ቦታ ነው የሚጠብቁኝ። ስለዚህ ያ ነገር ላይ በጣም ስለሚያሰቃኝ እሱን እንኳን የሚፈልጉት እሱን ብሰጥ ይቀለኛል። ከኔ ህይወትም የወጣ ሰው ነው አይደል? እነሱ እንዴት እንደምትሞት ምናምን እንዴት አንተን መግደል እንዳለብን ያቀዱት እቅድ አለ። ነፍሱ ይገደል ብለሽ ጭራሽ ተወስኝበታለሽ? ለአንቺ ሲል በተሰቃየ ጭራሽ ተወስኝበታለሽ? ያንተን መውጫ መግቢያህን ከማን ጋር ትውላለህ፣ ስንት ሰዓት ትገባለህ፣ ስንት ሰዓት ትወጣለህ፣ ኢቭን ቤት ውስጥ ገብተህ የቱ ጋር ዘውትረህ ትቀመጣለህ የሚለውን ሁሉ እናውቃለን። ሁሉንም ነገር ማጣት አልችልም። ስሚ በላይን ያስገጭሽ አንቺ ነሽ። አዎ ምን አለሽ? ለእሷ ተለቅ ያለ ገንዘብ እንድንሰጣትና የበላይ ነገር ለኛ እንድታስማማኝ ያንተን ውድ ሰው ነው የያዘችው። ያልገባህ ሰው አንድ ነገር ልንገርህ፣ ወርቁን ትላንትና ነው አባቴ መሆኑን ያወቅሁት።
ምንም የቅዱ አካል ምንም መሳሪያ ምንም ሳንጠቀም ነበር አንተን ማስወገድ የተፈለገ። እንዳትሄድ እዚህ አስገባት። ለምን ሲባል አሁን ተለያይተናል እኮ ምንድነው ወደኋላ መመለስ በላይ አይደል? አዎ እኛ የሰማነውም ደግሞ ታግታ እንደተቀመጠች ነበር። ነገር ግን ጊዜን ደግሞ ያን ነገር እንዲያቆም ራሱ ላይ እንዲሰራ እድሜዬንም ጊዜንም ገንዘቤንም ንብረቴንም ሳጠፋ ነበር አብሬ። መጸዳጃ ቤት አለ፣ የህዝብ የሚጠቀምበት ሰው አለ። ከዚህ የተለያየ መንገድ ታስባለህ። በቃ ያንተ ስህተት ነበር የሚጠበቀው። እኔ ሰፈር ውስጥ ለ2 ወር ያክል በዘበኛነት እየሰራ ቆይቶ ነው። አልነበረ አታውቀውም። እሺ ሰላም የተወደዳችሁ እና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ተመልሻለሁ። እንግዲህ ውድ ቤተሰቦች ያው ሰሞኑን በተደጋጋሚ ጊዜ እየመጣሁ ያለሁት በራሳችን ኬዝ ላይ ነው። ማለትም እንግዲህ እኛ ውስጥ ምን እንደተፈጠረ ሁላችሁም ተመልክታችኋል። ወንድማችን በላይ ላይ እንግዲህ ብዙ ጥቃቶች ደርሰውበት ለረጅም ጊዜያቶች እንግዲህ ምንም ነገር ሳይተነፍስ ምንም ነገር ሳይናገር ውስጡ ሁሉን ነገር አፍኖ ይዞት ሁሉን ነገር አምቆ ይዞት እንግዲህ ራሱን ብቻ ሲጎዳ የቆየበት ሁኔታ እንደነበረ በተደጋጋሚ ጊዜ ስናነሳው ነበረ። ይህን ነገር ካወቅንና ከደረስንበት ጊዜ ጀምሮ እንግዲህ የራሳችንን ስራ እየሰራን ነበር። ማለትም እሱ ላይ የደረሰበትን ነገር በጠቅላላ ለማጣራት እነማን እንደሆኑ እነማን ምን እንደሆኑ ከማን ትዕዛዝ እንደሚቀበሉ እንግዲህ በተቻለን መንገድ እየተሯሯጥን እያፈላለግን እውነታውን እያወጣን ነበረ። ዛሬ ደግሞ እስኪ ከኔ ጋር ያው በላይ ቁጭ ብሎ ሲያወራ አልተመለከታችሁም? ከዚህ ቀደም በነበረው ኢንተርቪው እንግዲህ የመጀመሪያ ጊዜ ይሄን ነገር የታወቀው ከሚኪ ጋር ቁጭ ብሎ አውርቶ ነበረ ያያችሁት። ዛሬ ከኔ ጋር ቁጭ ብሎ ያለውን ነገር እናገራለን። እንዲሁም ደግሞ ከዚህ በፊት በሰራነው ቪዲዮ ፍቅረኛ የነበረችው ማለትም እንደ እጮኛም እንደ ፍቅረኛም የነበረችው ረዴት እንግዲህ በምን አይነት መልኩ እሱን እንደበደለችው ተመልክተናል። ስለዛም ጉዳይ የምናነሳ ይሆናል። ስለዛም ጉዳይ የምናወራ ይሆናል። ከዛም ባሻገር ደግሞ ሁለቱን ዛሬ ማገናኘት ፈልጋለሁ። ፊት ለፊት ቁጭ ብለው እንዲናገሩ ፈልጋለሁ። በተለይ በተፈጠረው ነገር ላይ እንዲሁም ደግሞ አሁን እሷ እያለች ያለችው ነገር አለና ለኛ ያለችን ነገር አለና ያንን ነገር እሱ ፊት ለፊት እንድትናገርና እሱም እውነት መሆኑንና አለመሆኑን እንዲያረጋግጥልን ስለምንፈልግ ማለት ነው። ስለዚህ የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እጋብዛችኋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። እሺ እንደምን አለሽ? እግዚአብሔር ይመስገን ሁሉ መልካም። እንግዲህ በላይ እንደዚህ ሆነ አሁን ላይ ነቃ ደንገጥ ብለህ ቆፍጠን ብለህ ለዚህ በመብቃት በጣም ደስ ብሎኛል። በድጋሚ እኔም እዚህ መድረሴ ያው ተመስገን። ከደረሰብህ ነገር አንጻር ከጉዳቱ አንጻር ከአደጋው አንጻር በጣም ደንግጠን ነበረ። ነገሮች በጠቅላላ በውስጣችን ይዘ ነው ያው እኛ ያስብነው ተነጋግረናል። ይሄን ነገር ለተመልካች ማሳውቀናል። ለመላው ክሩ እንግዲህ በጣም ያዘነበት ነገር ይሄ ምንድነው በኬዝ ምክንያት አልመሰለንም። ኖርማል አደጋ ነበር የመሰለን። አንተም የነገርከን ያ ነበርና አንተንም እንግዲህ ወደ ሚዲያው አምጥተን አላወራንም። ምክንያቱም ሙሉ በሙሉ ወደ ሚዲያው አምጥተን የክሩአችን አባል እንደተጎዳ መኪና አደጋ እንደደረሰበት አልገለጽንም ነበር በሰዓቱ። ምክንያቱም እውነታውን ስላላወቅነው ስለነበረ ነው። አሁን ግን እውነታውን ስላወቅነው በምክንያት ማን ምን ላይ እንደደረሰ ተመልካችን ማወቅ ስላለበት እንዲሁም ደግሞ እልባቱን ደግሞ በጋራ መስጠት ስላለብን ነው እንግዲህ ሚዲያም ላይ እንድምታየው የፈለኩት። እስኪ የነበረውን ነገር እናውራ። ምክንያቱም አንተ ማለት ለኛ በጣም ምርጥ ወንድማችን፣ አንተ ለኛ ማለት ለበቃ በአጠቃላይ ለንስራይን ክሩ እንደ ጀርባ አጥንት ነህ። በጣም በርካታ መረጃዎችን ከማሰባሰብ ነገሮችን ሳትፈራ ሳትደነግጥ ወደፊት በመጓዝ ብዙ ነገሮችን ቀለል የምታደርግልን በብዛት አንተ ነህና መቼም እናስታውሳለን እኔ እናንተ እንዴት እንደተገናኘንና ወደዚህ ስራው እንደገባረን ይመስለኛል። ከዚህ ቀደም ከሚኪ ጋር በተወሰነ መልኩ አውርተዋል የእሱ ማንነት ከዚህ ቀደም የነበረውን። ከኔ ጋር ደግሞ በትንሹ እናስታውሰው እስኪ። ምክንያቱም ነገርን ከስሩ ይባላል አይደል? እኔና እንግዲህ በላይ እንዴት እንደተገናኘን ጀምሮ ከመጀመሪያው ከመናወራና እስኪ ያንተን ላይፍ የነበረህን ነገር በትንሹ አጫውታቸው። ከራስ አንደበት ከኔ ጋር ቁጭ ብለን እንድታወራው ስለፈለኩ ነው ለተመልካች። እሺ ሉሊ በጣም አመሰግናለሁ እንደዚህ ኢንተርቪው ለማድረግም ስላሰብከኝ እና ያው ከሚኪ ጋር አውርተን ነበረ። ያው ድጋሚ ለማስታወስ ያክል ነው
ያው ከገጠር ነበር የምኖረው፣ ከእናቴ ጋር ነበር የምኖረው። የእናቴ ወንድም ነበረ። ከዛ እሱ ትንሽ ክፋት ያዘለበት ሰው ነበር ምናምን ትንሽ ይከብድ ነበር እና ከሱ ጋር ያለመስማማት ግጭቶች ምናምን ነበሩ እና በጣም ነው የሚያስጠላው ከሱ ጋር የነበረው ግጭት እና ያው እናቴም በአደጋ ምናምን ትንሽ ታማ ምናምን አርፋለች ለጊዜው፣ አሁን የለችም። ድጋሚ ሀዘን ውስጥ መግባት አልፈልግም። ኦልሬዲ ያለፈ ታሪክ፣ የረጅም ጊዜ ታሪክ ሁላችንም ወደዛው ነን እና የማይቀረው ሞት ለሁላችንም ይመጣልና መለስ ብለን ማዘር አይጠበቅብንም ማለት ያለብን ትልቁ ነገር ነፍስ ይማርልን፣ ነፍሳቸውን በአጸደ ገነት ያቆየልን ማለት ነው። አሜን። አዎ። ስለዚህ ሀዘን ሳይሆን እስኪ እየዘከርናቸውን ቢሆን እናወራለን እና ያው እርሷ የለችም። ከዛ አዲስ አበባ መጣሁኝ፣ የቀን ስራዎች መስራት ጀመርኩኝ። ግራጁዌት አድርጌያለሁ ዩኒቨርሲቲ ላይ። ከዛ ምንም አልሳካ ሲለኝ ምናምን ስራዎችን መስራት ጀመርኩኝ። ከዛ በአጋጣሚ አንድ ቦታ ላይ ገብቼ ተቀጥሬ እየሰራሁኝ እያለ ያው እናንተን አገኘኋችሁ ማለት ነው። በመሀል ህይወትህ እንግዲህ ከአጎት ጋር ትልቁ ግጭት ምን ነበረ? ማለት ማዘርህን እናትህን ካጣ በኋላ ከአጎት ጋር ትልቁ ግጭት ምን ነበር? እንትን የማያስማማን ነገር አንድ የሀብት ጉዳይ ነው። ብዙ ሀብቶች ነበሩ፣ ድርጅቶችም ነበሩ። እዛ ላይ ተቀጥሬ የመስራት ፍላጎትም ነበረኝ። ነገር ግን በወረቀት የተያያዘ ነገሮች ምንም አልነበረም። ውሎች ምናምን ብዙ ወረቀት ላይ የሰፈረ ነገር አልነበረም እና እሱን ሸመጠጣ ነው የሚባሉ ካደ። ምክንያቱም እንግዲህ ከነገሩ አንጻር ስንመለከተው ሙሉ በሙሉ የእናት ተወካይ አጎት ነበር። በስራዎቹ በድርጅቶቹ ምናምን ነገር የነበረው ሙሉ በሙሉ አጎት ስለነበረ ተወካይ እናተ ባለፉ ሰዓት አጎት እንግዲህ ሙሉ ንብረቱን ወደ ራሱ በማድረግ ኢቭን አንተን እስከ መካድ ድረስ የእናት ንብረት እንዳልሆነ እስከ ማስመስከር ድረስ ነው የደረሰው። ከዛ በኋላ ብዙ መከራዎችን ደርሶብሃል። አዲስ አበባ መተህ ቀን ስራዎችን ሰርተሃል። ጎዳና ላይ ያድራል እንደመጣህ እንደውም ግራ ገብቶ በጣም ማለት ታሪኩን ሲያጫውትኝ ዛኔ እኔ እና እሱ ስንገናኝና ስንተዋወቅ ሞር ስናወራ በቃ ብዙዎቹ ምንድነው ወደ አዲስ አበባ ስራ ለመስራት የሚመጡ ሰዎች ዘመድ ከሌላቸው መጠጊያ ምናምን ከሌላቸው መተው አዲስ አበባ ላይ ማረፊያ ያጣሉ እና የሚያርፉበት ቦታ ግራ ይገባቸዋል። አብዛኞቹ ጎዳና ላይ ነው የሚወድቁት። አንዳንዶቹ ደግሞ ገንዘባቸው እጃቸው ላይ ያለችው ገንዘብ እስክታልቅ ድረስ አልጋ እያያዙ ምናምን ነው የሚያድሩትና የነገርከኝ የመጀመሪያ ቀን አንድ ሁለት ቀን ምናምን ነገር ጎዳና ላይ እንዳደርክ ምናምን ነበር። ከዛ በኋላ ግን እንዴት ነው እስኪ አዲስ አበባ ነው የለመድካት? በእርግጥ አዲስ አበባ አዲስ አልነበረችም ለኔ። ነገር ግን ሰው ማጣት ነው። ሰው ሞልቶ ሰው ጠፋ የሚባል ነገር ታውቃለህ። እንደዛ ነው። ማረፊያ ስታጣ ምንም በቃ ማንም አያስጠጋም እና ዘመኑም ደግሞ የከፋ ነው። ማንም አስጠጉኝ ብትል የሚያስጠጉ ሰዎች አታገኝም እና በዛ ሰዓት ላይ የግድ ጎዳና መኖር ነበረብኝ፣ ማደር ነበረብኝ። አዲስ አበባን ከዛ በፊት የምታውቃት ያው ትምህርት ላይ በነበርክበት ሰዓት ነው። ትምህርት ላይ የዛኔ እናትም ስለነበረች ሰፖርትም ስለምትደረግ ምናምን ነገር ነው አይደለ? ከዛ በኋላ ግን በዛ ሰዓት ያ ነገር በተፈጠረ ሰዓት ወደ አዲስ አበባ ስትመጣ ያው ከጎን የሚሆን ሰው ስላልነበረ ነው ቀጥታ እንደዚህ ነገር ላይ ወደቀው። ማንም ሰው አልነበረ። መልካም እንግዲህ ከዛው ሁላ ሩጫ ማለት ከዛው ሁላ ፈተና በኋላ ቀን ስራዎችን እየሰራ ምን እያልክ ያገኘውን ስራ እየሰራ ምን እያልክ ኑሮን ለማሸነፍ እየሞከርክ ነበር። እኔ እናንተ የተገናኘነው አንድ ድርጅት ላይ ነው አይደለ? ያንን ድርጅት እንዴት አገኘኸው? እንዴት አግኝተህ ስራ ልትቀጠር ቻልክ? ብዙ ቦታዎች ሞክራለሁ ለመንቀሳቀስ ስለመሞከር። ከዛም በኋላ የተሻለ ነገር ለማድረግም ሞክራለሁ። የእናቴንም ነገር ደግሞ ለማሳካት ስለሞክር መንገዶች ምናምን ፈልግ ነበር። በዛን አጋጣሚ አንድ ሰው ነው ወደ እናንተ እንድቀላቀል የጋበዘኝ። እዛ ቀጠሬ በምሰራበት ሰዓት ላይ አንድ ሰው ነበር፣ እኔ እናንተ ሰው ነበር አብሮን የሚሰራው እሱ ነው ወደ እናንተ ጋር ያስገባኝ ማለት ነው። እንግዲህ አንድ ከወዳጃችን ማለትም ከኛ ጋር የሚሰራ ባልደረባችን ከበላይ ጋር በሆነ አጋጣሚ ተገናኝተው አውርተው ነበርና ስለ በላይ ታሪክ የተወሰነ ነገር አውቆ ስለነበረ እኔ እንዳናገረውና ወደኛ እንዲቀላቀል ነግሮ የነበረ። እኔም በተደጋጋሚ ጊዜ እሱ የሚሰራበት መስሪያ ቤት እየሄድኩኝ ባለጉዳይ ሆኜ እንደ ደንበኛ በመቅረብ በተደጋጋሚ ጊዜ አወራሁት። ከዛ በኋላ ስለ እሱ ማወቅ ጀመርኩኝ፣ ስለ ላይፉ ስለ ታሪኩ ማወቅ ጀመርኩና ምንድነው በሁላችንም ላይ ብዙ የደረሰብን ነገሮች አሉ። እኛ በተለይ እዚህ ክር ውስጥ ያለን ሰዎች፣ የንስራኤል ቤተሰብ ውስጥ ያለን ሰዎች በህይወታችን ላይ የደረሰብን ግፊት አለ። ለምሳሌ በላይን እንደተመለከትነው
የገዛ ንብረቱን የእናቱን ንብረት ሙሉ በሙሉ አጎትየው ሙሉ ውክልና ስለነበረው እናቱን ካጣ በኋላ በላይ አላቅም ዞር በር በማለት ይህ ንብረት የኔ ነው በማለት አስመስክሮበትም ጭምር እንግዲህ ጎዳና እንዲወድቅ አድርጎታል። ከዛም ባሻገር እኔ ላይ የደረሰ ነገር አለ። ብዙ ታሪኮች አሉን ሁላችንም አብዛኞቻችን ጋር የሆነ ታሪክ አለና እንደነዚህ አይነት ሰዎች እኛ ላይ የደረሰውን ሌላ ሰው ላይ እንዲደርስ አንፈልግም። ቢያንስ እኛ ላይ የደረሰውን ነገር ያኔ ያላስተካከልነውም ያኔ ቦታው ላይ አልመለስነውም። አሁን ለሌሎች ደርሰን ሌሎች እንደዚህ አይነት አደጋ የሚደርስባቸው ወይ ደግሞ እንደዚህ አይነት በደል የሚደርስባቸውን ሰዎች ፍትህ እንዲያገኙ በተቻለን አቅም ለመስራት እየተንቀሳቀስን እንገኛለን። ለዛም እንግዲህ እንደዚህ አይነት ሰዎች በጣም በደስታ ነው ወደዚህ ስራ የሚገቡት። በላይንም እንግዲህ ብዙ ካወራሁት በኋላ ነገሮችን ቀስ እያልን ስለኛም ካወቀ በኋላ በደስታ ነው የተቀላቀለው። በደስታ ከመቀላቀልም ባሻገር ራሱን አሳልፎ እስከ መስጠት ደረጃ ድረስ እንግዲህ ተመልከቱት። ይሄን ሁላ ጊዜ እነሱን ጋር ሲባል አልክድም እያለ ሲደበደብ ማስፈራሪያ ዛቻ ሲላክበት እየመጡ ሲያስጨንቁት በፍቅረኛው ሲዝቱበት በህይወቱ ሲዝቱበት ገንዘብ ኦፈር ሲያቀርቡለት እንግዲህ በገንዘብ እንኳን ሲደራደሩት ይሄን ሁላ ነገር አሻፈረኝ ብሎ እምቢ ብሏቸዋል። ምክንያቱም እውነትን ሐቅን ከኛ ጋር ስለመረጠ ታማኝነትን ስለሰጠልኛ ራሱን አሳልፎ ሰጥቶ ነፍሱ እስክትጠፋ ድረስ ነፍሱን ለማጥፋት የመኪና አደጋ እስኪያደርሱበት ድረስ በላይ አፉን ዘግቶ ቁጭ ብሏል። ለኛ ህይወቱን አሳልፎ ሰጥቷል። ስለዚህ ጉዳይ የምናወራ በላይ ማለት ላደረክልን ነገር ያደረክልን ለመጣው ነገር አብረን በሰራህ ጊዜ አብረን ከኛ ጋር በነበርክበት ጊዜ ውስጥ በጠቅላላ ይሄንን ስራ ከኛ ጋር ስትሰራ በቆየበት ጊዜ በጠቅላላ መልካም ስራዎችን ስትሰራ በጣም ጠንካራ የተባልክ ሰው ነህ። ጠንካራ ባልደረባችን፣ ጠንካራ ወንድማችን ነህና ይሄ ብዙ ስራዎችን ስትሰራ ቆይተህ አሁን ይሄ ሁላ ነገር አንተ ላይ ሲደርስ ለምን ዝም ማለት አስፈለገ? ማለት አዎ ሰምቻለሁ፣ በፍቅረኛ እያስፈራሩ ምናምን ነበረ። ግን ደግሞ በየትኛውም አይነት መንገድ ሆነ ሄደን ነገሮችን ሶልቭ ማድረግ እንደምንችል ታውቃለህ። እና ለምንድን ነው ልትነግረን ያልፈለግክበት ምክንያት? ለምንድን ነው ድምፅህን አጥፍተህ ብቻህን ስትሰቃይ ቆየው? እንግዲህ የምትወደውን ሰው ማጣት ስለሚከብድ ስለማውቀው እና መወዳትን ፍቅረኛዬን እንደምታውቀው በሷ ነው የሚያስፈራሩኝ እና እሷን ደግሞ ማጣት ለእኔ ትንሽ ይከብዳል። ብዙ ነገር ነው ያሳለፍነው። እንደ እናትም እንደ ፍቅረኛም እንደ እህትም ሆና ነው አብረን የቆየ ነው የነበረው እና እሷን ማጣት ስለማልፈልግ ነው ዋናው ነገር። እሷን ማጣት አልፈልግም እና ለዛ ነው። አዎ ግን እሷን ማጣት እሷን እኮ እኛ በራሳችን መንገድ ሄደን ማዳን ማስጣል እንችል ነበር። እጃቸው ላይ ነበረች ገባኝ፣ እጃቸው ላይ ነበረች። ግን ደግሞ ታውቃለህ ከዚህ ቀደም በርካታ ወንድሞቻችን ሰው ተይዞብን ኢቭን እኔ ራሴ ተይዤ ከነመስፍን እጅ በገዛው ጓደኞቼ፣ በወንድሞቼ፣ በእናንተ ባልደረቦቼ ያ ነገር አልፏል። ወጥቻለሁ፣ አስመልጠውኛል። ስለዚህ እሷንም እንደዛ ማዝረፍ አንችልም ነበር ወይ? ማዳን አንችልም ነበር? ከነሱ እጅ ማስወጣት ማስመለጥ አንችልም ነበር ወይ? ዝምታን ለምን መረጥክ? ትንሽ እንትን ስላለኝ ዋናው ነገር መስዋዕት መሆን ስለፈለግኩኝ ነው። ምክንያቱም እናንተ ያላችሁበት ሞራል አለ እና ስራችሁን ትኩረት አድርጋችሁ እየሰራችሁ ያላችሁት ብዙ ነገሮች አሉና ያን ሁላ ትሳችሁ ደግሞ እኔ ላይ ፎከስ አድርጋችሁ እንትን ስትሉ ያ የነበረውን ሞራል የመቀነስ ነገር አለ። እኔ ጋር ብቻ ታርጌት ታደርጋላችሁ። ያን ነገር እንዳታደርጉ እኔም ለስራው ላመንኩበት ነገር ደግሞ ማች ስለሆንኩኝ መስዋዕት መሆን ስለፈለግኩ ነው። ለዛ ነው እንጂ ሌላ ማለት አሁን እኛ ከያዝነው ኬዝ ራሱ ማለት ተያያዥነት ቢኖረው ካለንበት ሞራል ወተን ትኩረታችንን ወደ አንተ እንዳናዞር ስለፈለክ ነው ይሄን ነገር ያደረኩት። በሚገባ ለምን ሲባል ማለት እኛ እኮ ሲጀምር አንድ ወንድማችን ሲጎዳ፣ አንድ ወንድማችን ሲታመም፣ አንድ ወንድማችን የሆነ ነገር ከሆነብን በከዚህ ውስጥ ምን ያህል እንደምንታመም ታውቃለህ አይደል? ምን ያህል እንደሚገባ። አዎ በእርግጥ ልክ ነህ። ሞራል ላይ ነበርን ሁላችንም። በዛኑ መጠን ደግሞ የማይሆን ውሳኔ ወስኛለሁ እኔ በዚህ
የቅርብ ጊዜ ውስጥ እንግዲህ እንደተመለከታችሁት ማለት ውሳኔ ብላችሁ ያው ራሴን የመሰለኝን ውሳኔ ወስኜ እንግዲህ ከባልደረቦች ጋርም ግጭት ውስጥ ገብቼ ነበር። ከኤርሚ ጋርም እንግዲህ እንደምትመለከታችሁት ትንሽ ግጭት ውስጥ ገብቼ ነበረ። ያ ነገር እንዳለ ሆኖ አንተ ደግሞ እዛ ጋር እንደዛ የሆንክ ትኩረት ወደ እኔ እንዳታደርጉ ብዬ ነው ማለት እኔ እንጃ። በእርግጥ አልፈርድብህም። ለስራ ታማኝ ስትሆን፣ ለስራ ሟች ስትሆን እኔም ከዚህ ቀደም እንዳደረኩት ብቻዬን ጥዬ ጠፍቼ ነበር። ሁላችሁም ታስታውሳላችሁ። ብቻዬን ጥዬ ጠፍቼ ማንም ያለውበትን ቦታ ሳያውቅ ተደብቄ እንደነበር ሁላችሁም ታውቃላችሁ። ያ ጊዜ ራሱ ተፈልጌ ምናምን ነው የተገኘሁት። እንደዚህ አይነት ውሳኔዎችን ያስወስነናል ስራችን። በዛ ለምን ይሄን አሁን ላይ ግልጽ ሆኖልኛል ማለት ለምን አልነገርከንም ለሚለው ጥያቄ ለመለስክልኝ መልስ እኔ ያው አልቃወምህም። ትኩረት እኔ ላይ እንዳታረጉ ፈልጌ ነው ላልከው ነገር አልቃወምህም። ምክንያቱም ስራችን አንዳንዴ ይሄ እንደዚህ አይነት መስዋዕቶች ስለሚያስከፍለን ማለት ነው። ራሳችንን እናሳልፈን ይሄንን የሚከፍሉት ልክ የተመረጡ ማለት ፈጣሪ በስትክክል የመረጣቸው በቃ ልባቸው ንጹህ ያደረጋቸው ታማኝ ወንድሞቻችን ናቸው። እንደናበበ አይነት ሰዎች ደግሞ አሳልፈው ይሸጡናል። እንደነ ኃይሉ አይነት ሰዎች ደግሞ አሳልፈው ይሸጡናል። ገንዘብ ያሸንፋቸዋል፣ ስሜታቸው ያሸንፋቸዋል። እና በጣም እኔ ምን ማለት እንዳለብኝ አላውቅም። ብቻ አሁንም ቢሆን በላይ ከልብ ማመስገን እፈልጋለሁ። ምክንያቱም አንተ ለኛ በቃ ከበፊትም ጀምሮ ጠንካራ ወንድማችን የጀርባ አጥንታችን ነህ። በጣም ብዙ መረጃዎችን ማስረጃዎችን በአፋጣኝ የምታፈላልግ በአፋጣኝ የምታገኝ ከዛም ባሻገር ደግሞ ፊት ቀዳሚ የሆንክ ሰው ነህና በጣም አድርጌ ማመስገን እፈልጋለሁ። አሁንም ወንድሜ ነህ። እንግዲህ አምነህበት ነው እዚህ ስራ ውስጥ የገባኸው። ላመንክበት ስራ ደግሞ እየሞትክን ያለኸው። ለዛም እንግዲህ ክብር አለን፣ ሁላችንም በደንብ እናከብራለን ከሚባለው በላይ። ይህንን እንግዲህ የሆነ ቀን ላይ ሰብሰብ ብለን የእውነት የምስጋና ፕሮግራም መስራታችን የማይቀር ነው። ምክንያቱም እንደዚህ አይነት ሰዎችን ማበረታታት ግድ ይለናል። ከዚህ ቀደም እንግዲህ እርስ በርስ የተበረታታን ብዙ ነገር ስናደርግ ቆይተናልና ለዚህ ወንድማችንም እንግዲህ ይህንን ወንድማችንም እንግዲህ የሆነ ሰዓት ላይ የማመስገኛ ፕሮግራም ሰብሰብ ብለን እንሰራለን ብዬ ቃል እገባላችኋለሁ። ውድ ቤተሰቦች አሁን እንመለስና ወደ ነበረው ነገር እንግዲህ አደጋ ሲደርስብህ እንደዛ ስትሆን እዛ ቦታ ላይ ልትገኝበት የቻልክበት ምክንያት ፍቅረኛ ነበረች አይደል? ማለት ደውላ ጠርታ ነበር ያ አደጋ የደረሰብህ። ከሷ ጋር ከዛ በፊት ምን አይነት ሁኔታ ውስጥ ነበራችሁ? ያው በእነሱ እጅ ከመውደቋና ከእነሱ ጋር መስራት ከጀመረች በፊት ላይ በጣም የምንዋደድ ፍቅረኛሞች ነበር። በጣም አስብላታለሁ፣ በጣም ታስብልኛለች። በጣም ብዙ ነገሮችን አሳልፈናል። እንደ እናትም እንደ እህትም እንዳልኩ ቅድም እንደዛ ነው ማያት ነኝ። እሷም በጣም ነው የምትወደኝ። ከዛ በኋላ ነው ግን ነገሮች የተከረበቱት። ማለት ያው እነሱ እኔ ማስፈራራት ከጀመሩ በኋላ እሷን በእሷ ያስፈራሩኝ ነበር። ነገር ግን ከዛም በኋላ ከእነሱ ጋር መስራት መርጣለች። ማለት እንዴት ከእነሱ ጋር መስራት መምረጧን አወቅህ አንተ? አንድ ቀን ደወልና የነሱ አሰሪ ነገር ነውና ባልደረባ ነገር ደውሎ የሚያጓራኝ ሰው አለ። ለነሱ መኩሪያ የሚባለው እሱ መሰለኝና ብቻ ደውሎ ያጓራኝ ነበረ። ነገሮችን ምናምን ማቀበሉ በስልክ ምናምን እንጂ በአካል ብዙ እንትን አንልም። እያጓራ የእሷን ድምፅ ሰማሁት። የሚገርም ነገር ምን እያደረገች ነው ታውቃለህ? እየሳቀች ትስቅብኛለች ማለት ነው። እሱ እያወራ እኔ ደግሞ የእሷን ሳቅ እያንዳንዱን የሚሰማትን ስሜት የምተገበረው ድምፅ ምናምን ታውጣው ነገር ምናምን አውቀዋለሁ። ገባኝ። ከዛ በኋላ በቃ ከበደኝ። በቃ እሷ መሆኗ ምናምን ሳቅ ከበደኝ። ተውኩኝ። ከዛ በኋላ ግን ያው አደጋው ደውላ ጠራችኝ። ግን ነገሮችን ለማመቻት ሞክር ነበር። እሷ እንድትመለስ ምናምን የሆነ መሞክራቸው ነገሮች ነበሩ። ነገር ግን ምንም አይሳካም። በቃ ምን ጥም ሲልባል እሷ ማለት እንድትደራደር አደረገችም። እሷ ይሄንን አድርግ ይሄንን ብታደርግ ይተውካል ምናምን ብላ አላናገረችም። ኧረ በሚገባ ቀርባለች። እንደውም እሷ ነች በጣም እንስማማቸው እሺ በላቸው ትለኛለች። ተደራደራቸው ምን በላቸው ይጠቅምሃል ምናምን ትለኛለች። ይጠቅምሃል? ያው ገንዘቡ ነው ስለ ገንዘቡ ነው ይጠቅምሃል ነው ወይስ አልገባኝም። ዋናው ገንዘብ አለው። ክፍያው በጣም ሀይ ነው። ያቀረቡልህ ገንዘብ
አዎ ያው እናንተ ከምትከፍሉኝ በላይ ነው። እሱማ አይገናኝም እንዴ ወራዊ ደሞዝ የሚከፈለው ሰውና አንዴ የሆነ ነገር እንዲያበላሽ የሆነ ነገር እንዲያደርገው የሆነ ወንጀል ውስጥ እንዲገባ የሚቀርበው ገንዘብ በታምረ አይገናኝም። ያው የ3 ዓመት የ10 ዓመትም ገንዘብ ደሞዝን ሊያስቡልህ ይችላሉ። እሱ በእርግጥ ትክክል ነው። ግን ደግሞ አንተ ከገንዘቡ እኛን መርጠሃል በሚገባ። ስለዚህ ለእሷ ምን አይነት ምላሽ ነበር የምትሰጣት? አይሆንም ነው በፍጹም ይሄን ነገር አልቀበልም ብዬ ነው እንትን ምላችሁ። ነገር ግን ለሷ ነው ይሄንን ምላት እንጂ ለነሱ ትንሽ የሆኑ ነገሮችን ዝም ብዬ የማይረቡ ምናምን ነገሮችን እሰጣቸዋለሁ። ያው እሱን የምታደርገው ስለሚያስገድዱ እየመጡ ስለሚደበድቡ ስለነበረ ስለሚይዘቱ ምናምን ስለነበር ነው። አረዛቻቸውማ ከባድ ነው አይደል? ለነገሩ ያው ዲና ማንነቷን በደንብ ስለምናውቅ ምን አይነት ዛቻ ለዝት እንደምችል ምን አይነት ስቃይ ልታደርስ እንደምችል ሰው ላይ በደንብ እናውቃለን። ኦኬ ከዛስ ምንድነው የተፈጠረው? እንዴት ነው ደውላ ልጠራ የቻለችው? የሆነ ስለሆነ ጉዳይ ልታዋራኝ እንደፈለገችኝ በስልክ ደውላ ጠራችኝ ማለት ነው። እኔ እንትኑን ትታ ወደ እኔ ትመለሳለች ብዬ አስቤ ነበር ይዛ ሳለ የሄድኩት እና በቃ በጣም ደስ ብሎኝ ምናምን ነገር ነበር የሄድኩት እና ቦታው ላይ የቀጠረችኝ ቦታ ላይ ሄጄ እሷ ግን አልነበረችም። ከዛ ያው እንደደረስክ ነበር አደጋው የደረሰብህ? ታርጌት ነበር በቃ ሚሽኗን ተወጣች በሉ እሷ በቃ አንተ ላይ ያንን አደጋ አድርሳ ገንዘቧን ለአንተ የተመደበውን ገንዘብ ለእሷ እንደተሰጣት ምናምን ነገር ሰምቻለሁ። ኢቭን ማለት አደጋውን ራሱ እንዲቀነባበር ያደረገችው እሷም መሆኗን ጭምር አውቄያለሁ እና ይህን ነገር ስለ በጣም አዝናለሁ። ምክንያቱም አንተ ያው ተወዳታለህ ምናምን ይህንን ነገር ያደረገችው ማለት ለአንተ መጀመሪያ ፍቅር አልነበራትም ነው? ያልገባኝ ነገር ምንድን ነው? በመሀላችሁ በግንኙነታችሁ ማለት እውነተኛ ፍቅር አልነበረም? ከፍቅሩ አንጻር እንኳን ምንም እንትን የሚለው ነገር የሚውላውለው ነገር የለም። በትክክል ፍቅረኛዎች ነበርን። በጣም ነው የምወዳት፣ በጣም ነው የምትወደኝ። አምናት ነበር፣ ታምነኛለች ምናምን ነገር። ታዲያ እንዴት እንደዚህ አይነት ውሳኔ ልትወስንብህ ቻለች? እሷ ማለት እንትን ብላ አግኝቻት በትክክል ቁጭ ብለን ብናወራ በደንብ ግልጹን በተነገረኝ ራሱ ደስ ይለኛል። ግን እንደማስበው እንትን ብላለች። በጣም ጨቆናት ይመስለኛል። ኦኬ አሁንም ጨቁኗታል ብለህ ነው የምታስበው? አዎ እሷ በእኔ ላይ የምትጨክን ሴት አልነበረችማ። አውቃታለሁ። እሺ መልካም። እንደዛ ከሆነ ጥያቄዎችን እንድታቀርብላት ፈልጋለሁ። እሷም የተናገረችው ነገር ስላለ ከዛ በኋላ ካሜራ ውጪ ለኛ ያለችን ነገር ስላለ አንተ ራስህ ጥያቄዎችን እያቀረብክላት እሷ እንድትመልስልህ እፈልጋለሁ። ከዛ ባሻገር ደግሞ እሷ ላለችን ነገር መልስ እንድትሰጠን አንተን ስለምፈልግ እሷን ላስመጣት አይሻልም? እዚህ አርገው ነው ማለት ደስ ይለኛል። መልካም እንግዲህ ውድ ቤተሰቦች ያው በላይን እንግዲህ ፊቱም እያየሁት ያለሁት እኔ ነኝና በጣም የደስታ አይነት ስሜት ነው እያየሁት ያለሁት እሷን ለማግኘትና ለማውራት እንደጓጓ ከዚህ ሁሉ ነገር በኋላ እንደጓጓ ነው እንግዲህ እየተሰማኛለሁ። ኢቭን እሷን እንዳስገጨችው ማለት የቅዱ ባለቤት እሷ እንደሆነች እየነገርኩት ራሱ ምንድነው እያለ ያለው እሱ አስጨንቋት ሊሆን ይችላል ነው ላፊ አስጨንቋት ሊሆን ይችላል የሚል እሳቤ ነው ያለውና እስኪ ለማንኛውም ይዛችኋት ነው ከእሷ ጋር የተወሰነ ቆይታ እናደርጋለን። እሷም እንደተናገረችው ነገር እሱ መልስ ይሰጥበታል። እሱም ደግሞ ጥያቄዎችን ዳይሬክት ለእሷ እንዲጠይቃት ፊት ለፊት እንዲጠይቃት እናደርጋለን ማለት ነው። የሁለቱንም መልስ እንሰማለን። እስከ ፕሮግራም የፍጻሜ ድረስ በድጋሚ አሁንም አብራችሁኝ ሁኑ። የትም ቦታ ሳትሄዱ እንድትጠብቁ እንድትከታተሉ እጋብዛችኋለሁ። አሁንም ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ ያሉናችሁ ሰዎች ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በዛ ላይ ደግሞ በላይ ወንድማችንን ኮሜንት ላይ ወንድማችን ጀግና ነህ ሺህ ዓመት ኑርልን እያላችሁ ሁላችሁም የበላይን ስም እያነሳችሁ እንድትጽፉ ኮሜንት እንድታደርጉ እፈልጋለሁ። ከዛ ባሻገር ይህ ቪዲዮ ብዙ ሰዎች ላይ የደረሰ ብዙ ሰዎች እንዲማሩበት ላይክ ሼር መደረጉ ላይ የደረሰ በተለይ ደግሞ የላይክ ምልክቷን መጫናችሁን እንዳትረሱ። መልካም ቆይታ። ታናግረኛለህ? ይቅርታ ባሳለፍናቸው ጊዜያት ይሻላል። አረ ይቅርታ ይቅርታ አድርግልኝ። ተነሽ በቃ ከልብ ይቅርታ አድርግልኝ። ከልብ እኔ አጥፍቻለሁኝ። ተነሽ እናውራ። እሺ ቁጭ በል እንዳይደክም ቁጭ በልና ይቅርታ አትልም? ተነሽና እናውራ። ትንሽ መጀመሪያ እነሳለሁ እኔ አንተ ይቅርታ አትልም? ተነሽና ቁጭ ብለሽ እናውራ። እንድታወሩ ነው የሰማሽ ነው? ይኸውልሽ እኔን ስሚኝ እና ቁጭ በይና እናውራ መጀመሪያ ይሻል።
ደህና ነኝ። መጥቼም እኮ አላየሁህም። እኔ እኮ ባለጌ ነኝ። ግን ምንም አልጎዱሽም አይደለ? አንተ ደህና ነህ ወይ? መጀመሪያ እኔ ደህና ነኝ። አንቺ ደህና ነሽ አይደለ? ደህና ነኝ። ምንም አልተጎዳሽም? ምንም አልሆንኩኝም። ያንተ ነበር ያሳሰበኝ። በጣም ተጨንቄ ነበር እኮ። ቆይ ይቅርታ ላቋርጧችሁ አይሻልም? በላይ አቤት። ማለት የነበረውን ነገር እናውቃለን አይደል? የነበረውን የተፈጠረውን ነገር እናውቃለን አይደል? ይሁን ለማስመሰል ለምን አስፈለገ? መጥቼ አልጠየቅኩህም፣ በጣም ነበር የጨነቀኝ ምናምን የሚለው ማስመሰል ለምን አስፈለገ? እኔ እኮ በላይን ወደዋለሁ። ምንም እያስመሰልኩ አይደለም። በላይን ትወጂዋለሽ? አዎ በጣም የምወደው። ብዙ እኮ አሳልፈናል። ኧረ እርግጠኛ ነሽ? ዛሬም ፈተና ስለገጠመኝ ነው እንጂ ይበሳጭ። ፈተና ስለገጠመሽ? አዎ። እሺ እንዲህ እያልሽ በጣም ማለት እኔ ይቅርታ አድርጉልኝ ተመልካቾችም በመሀላቸው ለምን ትገባለህ ምናምን ልትሉኝ ይችላላችሁ። ይሄ ፍቅር ነው ምናምን ልትሉኝ ይችላላችሁ። እንዲህ እያልሽ የእሱን ልብ በደንብ ስለምታውቂ ለማሞኘት እየሞከርሽ እንደው ለዚህ ሁላ መንስኤው እኮ አንቺ ነሽ አይደል? ለምንድን ነው ጥፋተኛ የምታደርገው? አይደለሽ? አጥፍቻለሁ አይደለም። እሱን ለማስገደል እቅድ ያወጣሽው ጭምር አንቺ ነሽ። በጣም ብዙ ጥያቄ ያቀርቡልኝ ነበር። ታውቃን ነበር። እሱም ደጋግሜ ነግረው ነበር እንደሚከታተሉን አይደል እንዴ? ስለ ገንዘብ ነው ጥያቄው። ገንዘብ ነው ያነሳሽው። ገንዘብ ወሰድሽ። እሱም ቢያለውን ገንዘብ አንቺ ወሰድሽ። ከዛ በኋላ የሞት ፍርድ ፈረድሽበት ልጁ ላይ። የሚሉትን አትስማቸው። ማንን ነው የሚሉትን አትስማቸው? ለምንድን ነው የማይሰማኝ? እናንተ ባያችሁት አይደለም። ዛሬም እኮ ነው እሱን ወዷለኝ። ዛሬ የምፈተነው ለሱ ነው። ምን ነበር ስትይኝ የነበረው በቀደም ላይ? ስለ ገንዘቡ ከሆነ ገንዘቡ እኔን ምን ነበር ስትይኝ የነበረው? እኔ እኮ አሁንም ቢሆን እኮ ገንዘቡን እኮ አላጠፋሁትኝም። እኔ ስለ ገንዘቡ አይደለም ጥያቄ። እኔ ገንዘቡንም አጠፋሽው፣ አቃጠልሽው፣ ተጠቀምሽበት፣ ምን አልሽበት እኔ አይመለከተኝም። አላውቅም። ስለሱም አይደለም ጥያቄ። ነገር ግን ስለ በላይና ስለ አንቺ ግንኙነት ለኔ ምን ነበር ስትይኝ የነበረው? እኮ በላይን ወደዋለሁ። ብዙ ጊዜ እኮ ነው ያሳለፍነው። ምን ልልህ እችላለሁ? ምን ነበር ስትይኝ የነበረው? ያልሽውን ነገር ተናገሪ በቃ። በቀደም እኮ ያወራሁኝ የተነገረኝን ነው። ይሄንን በይ ተብዬ የተባልኩትን ነው ያወራሁት። ምን ማለት ነው? ይሄንን በይ እንደዚህ ብሎ ይጠይቁሻል። ይሄን መልሽላቸው ስለተባልኩኝ ነው። ማን ያለሽ? ሌሎቹ ናቸው ያሉ። አያር እያስጨንቋት ነው በእናትህ። ዛሬም እኮ በዙሪያ ያሉ እነሱ ያሉኝን ነው የተናገርኩት። ስለዚህ ብትያዢ ወይ ደግሞ እኛ ጋር ብትመጪ አስቀድመሽ የምትናገሪው ነገር አስጠንተውኛል እያልሽ ነው። በቃ ሌላ ህይወት ጀምር ያለ ብለሽ ተናገሪ ስለተባልኩኝ ነው እንጂ እኔ ከበላይች ምንም አይነት ህይወት አላስብም። ኧረ እባክሽ እኮና ታዲያ እንዴት ነው ለማስገደል ታዲያ ዲል ያደረግሽው? እዛ ድረስ ይደርሳሉ ብዬ አላሰብኩኝ ነበር። ምን ማለት ነው? ራስሽ ቦታ አውጥተሽ እቅድ አውጥተሽ ሰዓት ቆርጠሽ ወስነሽ እሱን ደውለሽ ጠርተሽ አስገጭተሽው ምን ማለት ነው? እዛ ድረስ ይደርሳል ብዬ አላሰብኩም። እኔ እዚህ ይደርሳል አልኩኝ። ገንዘቡን ተቀብዬ የተወሰነ ነገር ያደርጋሉ ነው እንጂ እኔ እንደዚህ ህይወት ያጠፋሉ ብዬ ጭራሽ አላሰብኩም። የነገሩኝም በዚህ ነው። ስለዚህ አሞኔ ሽጠሽዋል። እኔ እኮ ገንዘቡን ለሱ እኮ ሽጠሽዋል። ምንም ለሱ ለራሱ ነው ያስቀመጥኩት። ምንም አለ ምን ያደርግለታል? እሱ እኮ ገንዘቡን ቢፈልግ እኛን አሳልፎ ሰጥቶ ህይወቱን ሳይሆን እኛን አሳልፎ ሰጥቶ ገንዘቡን መቀበል ይችል ነበር። እኔ ደግሞ ወደሱ አታዙሪው ነገሩ። እንደሱ አላናገሩኝም። እኔን ያናገሩኝ በሌላ መንገድ ነው። ያልሽ እንገለዋለን፣ ይሄን ብር ተቀበይ፣ በአካል እናገኘው ነው። በተደጋጋሚ ጊዜ እሱ ጋር እየሄድሽ እሱ ከነሱ ጋር እንዲስማማና ገንዘቡን እንዲቀበል ጠይቀሽው ነበር አልነበረም? ብየው ነበር። ስለዚህ ከነሱ እኮ እንገለዋለን ብለው ምናምን የሚለውን ነገር ታዩና አሁን ደግሞ በገንዘብም እንዲስማማ እሱን ስታማክሪው ነበር። በተደጋጋሚ ጊዜ ስጠይቂው ነበር። እኔ እኮ የሚያስፈራሩኝ ሽጉጥ ይዘው ነው የሚመጡት። ብዙ ጊዜ ነግሬሃለሁ። እኔ በተለየ መንገድ ነው የሚያስፈራሩኝ። እኔም እኮ መኖር እፈልጋለሁ ወንድሜ። አንቺ ወንድሜ እንዳትይ፣ ወንድሜ ብለሽ እንዳትጠሪ። ሰማሽ? በላይ መጠየቅ የምፈልገው ነገር ጠይቃት ሲለፍስ፣ ከዛ በኋላ እናነሳለን። ሌላ ነጥቦች እናነሳለን። ብዙ ነገር ሊሉ ይችላሉ። እኔ ዛሬም ልቤ ካንተ ጋር። አሁን አንቺ እንድታወሪ አይደለም የምፈልገው፣ ጥያቄዎቹን እንዲጠይቅሽ ነው የምፈልገው። ቆይ አሁንም ድረስ ትወጂኛለሽ? አዎ እወድሃለሁ። እና ስለምትወጂኝ ነው እንደዛ ያደረግሽው? ቆይ ከሞትኩኝ በኋላ ብሩ ምን ያደርግልኛል?
አይገሉም ሊገሉህ አልነበረ ብለህ ነው የነገሩኝ። እና ቢሆንና የምናወራው ነገር ተገጨው ከሞትኩ በኋላ ምንድነው ምን ነበር? ብሩ ምን ያደርጋል? ምን ልታስቀብሪኝ? አይደለም እና አይደለም እኔን የነገሩኝ አግኝተን እናዋራው። አንተ ማግኘት ስላልቻሉ ደጋግሞ ቢደውል ስልኩን ስለማታነሳላቸው በፈለጉት መንገድ ልትገኝ ስላልቻለ እንድናገኘው አግዥኝ ያለ አይደለም። በቃ ይገደል ብለሽ ወራስሽ ሐሳብ አንስተሽ እኔ አላልኩኝ። በመኪና አደጋ እንዲሞት ቦታውንም ሰዓቱንም አንቺ አመቻችተሽ ራስሽ እነሱ መኪናና ሹፌር ብቻ እንዲያዘጋጁ ተነጋግራችሁ ያንን ውሳኔ አንቺ ራስሽ ነሽ ወሰንሽ ያስተላለፍሽ። ውሸት! ይሄ ትልቅ ውሸት ነው። እኔ እንዴት እሱ ላይ እንደዚህ ውሳኔ ወስናለሁ? ቆይ ስሚ እልሽ ረዲስ ተረጋጊና ስሚ እልሽ። ደውለሽ ጠራሽኝ አይደለ? ደውለሽ ጠርተሽኝ ቦታው ላይ ነበርሽ? አልነበርሽም? በመኪና ይዘው ይመጡ። ልክ አንተ ስትደርስ ነው መኪናውን አስነስቶት ሄደው። ትወርጃለሽ ታገኛለሽ ሁሉ ብለውኝ ነበረ። ልክ አንተ ስትደርስ ነው አስነስቶት ሄደው መኪናው። ለምን እዚህ ደረጃ ለምን እዚህ ርቀት ደረጃ ለምን እንወሻሻለን? እኔም ብታምነኝ ይሻላል። ይኸውልሽ ቂም ይዤ ምን ይዤ ምናምን ካንቺ ጋር መኖር ስለማልፈልግ ነው። ካንቺ ጋር የወዴ ነው የምነግርሽ። ቆይ እኔ እናንተ ነበርኩ እንዴ? ዝም በይ በላይ ማለት አሁንም ከሷ ጋር ሰላም ፈጥራ የመኖር እቅድ አለህ? ይኸውልህ አልገባትም ይመስለኛል፣ ግን እስቲ አሁንም ድረስ እወዳታለሁ። ነገር ግን ያደረገችው ነገር ግን ይቅርታ ለማስባልም ይከብዳል። በጣም ነው የሚከብደው። በጣም እነሱ በሚሉት መንገድ አትሄድ። እኔ ዛሬ ካንተ ጋር ነኝ። በላይ ተፈጥሮ ነኝ። ስንት ወር ነው? ምን ያህል ጊዜ ሆነሽ? ደስታ አይቀርም እንዴ? 3 ወር ሆነኛል። 3 ወር? አዎ 3 ወር። የምርሽን ነው? ምን ልትል ነው? ምን ልትፈልገ ነው? እየሰማሁት 3 ወር እያለች እኮ ነው እንዴ? እኔው እኮ ቀርሜ ለዛ ቆይ እኔና አንቺ ከተገናኘ አይደለም። ቆይ ልክ ነህ። ያንተ አይደለም መቼም እሷ ያለችው አሁን እኔም ይሄን ነገር ተመልካቾች በደንብ ፎከስ እንዲያደርጉበት ጠይቃት፣ በደንብ እንድታወሩ ፈልጋለሁ እኮ። ይኸውልሽ ቆይ ስሚኝ፣ ይኸውልሽ እኔና አንቺ ከተገናኘ ከ3 ወር በፊት አይደል የተገናኘ ነው? እንደውም 4 ወር ነው መሰለኝ አይደል እንዴ ያገኘሁሽ? አንተ ምን ያህል ቃልን አስብ እንጂ ምንድነው ይሁን ያለው? በካሬ በ73000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶር እና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። አሁንም እየተጫወትሽብኝ ነው። አሁን ወደ ራስ አልተመለስኩም። አደጋው ላይ ነኝ ምናምን ብትለኝ ምንም አልቀበልም። እየተጫወትሽብኝ ነው አይደል? ለምን የምጫወትብህ? ምን አይነት ቀልድ ነው ታዲያ? ይሄ ሁሉ ጊዜ እኔና አንቺ እኮ ከተገናኘን እኮ 3 ወር ከ3 ወር በፊት ነው፣ ከ4 ወር በፊት ነው የተገናኘነው አይደል? ድጋሚ ሌላ ጨዋታ ልትጫወት ነው እንዴ ካንተ ጋር? ምን አይነት አይደለም ይሄ፣ በጣም የሚያስጠላ ነገር ነው። እኔና አንቺ እኮ ከተገናኘን እኮ ቆይተናል። እንዴት የ3 ወር ልጅ ሊሆን ይችላል? የኔ አይደለም ማለት ነው በቃ። አንተ አስተውል፣ ሌላ ሰው አለ ማለት ነው። አስተውል፣ ጊዜውን አስተውል። ሌላ ሰው አለ ማለት ነው። በጣም የሚያሳዝነው። እሺ በጣም የሚያሳዝነው። አፍሬብሻለሁ፣ በጣም አፍሬብሻለሁ። በጣም ነው የሚደብረው። አንቺ አታፍሪም እንዴ? ጭራሽ ወገብሽን አስረሽ አሰማትም እንዴ? ኧረ እባክሽ ህይወትሽን ያግማማሽም ያብካካሽም እዛ ከቆሻሾቹ ጋር ነው። እዛው ከነሱ ጋር አብረሽ እንደምትሆኚ ትሆኛለሽ። ከፊት ለፊት ይዞር አድርግልኝ፣ ካለበዛ የሆነ ነገር ነው ማድረግ አለ አይደለም። በጣም የሚያናድደው። ተረጋጋ። አውቃለሁ ከነሱ በላይ አንተ ነሽ ሰይጣን። እሺ አንቺ ስነ ስርዓት ነሽ። ሰይጣን እያለችኝ እኮ ነው። አንቺ ስነ ስርዓት ነሽ። አንቺ ምን ሆነሽ ነው? ይዛት ተረጋጋ። ኧረ በጣም ነው የሚያስጠላው እንዴ በላይ። እኔ ይሄን ነገር እንድታውቀው ስለፈለኩ ነው ዛሬም ከሷ ጋር እንድትገናኝ የፈለኩት። አንተ ጋር ያለውን ስሜት ስለማውቀው ነው። ለሷ ያለውን ስሜት ስለማውቀው ነው። ወይኔ ተጫወተችብኝ። ይኸውልህ
በቀደምም እንደዚሁ እንግዲህ ለኛ ጠላታችን ከሆነው ለአንተም ጠላት ከሆነው አንተን ሲያስደበድብ ሲያስፈራራ ከከረመው እንግዲህ ራሱን በመቀየር ስሙን መኩሪያ በሚል ስም ራሱን እያስጠራ ወንጀሎችን ከሚሰራው ሰው ጋር ግንኙነት እንደጀመሩ ራሱ በአንደበቱ ተናግሯል። እሷም ራሷ በአንደበቷ ተናግራ ነበር። አሁን ደግሞ እኛ ከመልሳ ትክዳለች። ከካሜራው በኋላ የበላይ ነው እነሱ ስላስፈራሩኝ ነው እንደዛ ያልኩት የበላይ ነው ስትለኝ ዛሬ አንተ ፊት ቁጭ ብላ የእውነት እንደሆነ እንድታረጋግጥልኝ ነበር። ምክንያቱም 3 ወር ነው ገና 3 ወር ነው። አንተ ደግሞ አደጋ ከደረሰብህ 3 ወር ነው። ወይኔ በላይ ስላረጋገጥክልንም ደግሞ እናመሰግናለን። በዛው መጠን ደግሞ አንተም በቃ እውነቱን እንድታውቅ ስለፈለኩ ነው። እንደዚህ አይነት ሴት ይቅርታ አድርገላት ራስ ወደ ህይወት ብትመለስ ዳግመኛ ሊገዛ የሚመጣ ሰው ብታገኝ ትሸጣለች። ከባድ ነበር። አዎ በጣም አንተ ስሜትን አረጋጋው ነው ማለት ገና አገገመህ አሪፍ ኮንዲሽን ላይ ይሆን ያለበት ቦታ ታይም ላይ ነው። ስለዚህ ስሜትን አረጋጋ። አቃለው ልትጎዳለህ፣ አቃለው ውስጥ ይሰበራል። እንዲህ ማድረጋ ብዙ ነገሮችን ማድረጋበህ አንተ እሷን ስቲል አሁንም ድረስ መልሳት ወደ ራስ ለማምጣት ታስብ ነበር። ነገር ግን በቃ ተስፋ እንድትቆርጥም ስለምፈልግ መቼም እኔ ላይ የሆነው ነገር ታውቃለህ። በፍቅር ጉዳይ እኔ ላይ የተከሰተው ነገር ታውቃለህ አይደል? ከመጀመሪያው እስከ መጨረሻው ድረስ ኤልሳ የተባለች ሴት ምን እንዳደረገች ታውቃለህ። ያው ኦልሬዲ መጨረሻ ላይ እኛ እርቅ አውርደን እሷም ህይወቷን እንድትመራ እሷም የራሷ ህይወት የተሻለ ያማረ እንዲሆን ስለተውናት እንጂ እኔ ላይ ምን እንደተፈጠረ እኔም በሷ ምክንያት ምን እንደሆንኩኝ ያን ሁላ ጊዜ ታውቃለህ። ስለዚህ አንተም ጠንካራ እንድትሆን እፈልጋለሁ። ከዚህ በኋላ ጎበዝ ሆነህ ያው አገግመሃል፣ አሪፍ ላይ ነው ያለኸው። ይበልጥ ደግሞ ከዚህ በኋላ እንክብካቤ ያስፈልጋል። እንክብካቤዎችን እኛ እያደረግንልህ መልሰህ ወደ ስራ እንድትገባ እፈልጋለሁ። የነበርክበትን ቦታ እንድትይዝ እፈልጋለሁ። ገባህ? አሁንም አንተ ለኢትዮጵያ ሕዝብ ደራሽ መሆን አለብህ። አሁንም አንተ ከጎናችን ሆነ ለህዝቡ መድረስ አለብን። አንድ ላይ እንደተለመደው ህዝቡን እንዳስለመድ ነው ማድረግ ያለብን ነገር ጠቅላላ ማድረግ አለብን። እሺ፣ ስለዚህ ጠንካራ እንድትሆን እፈልጋለሁ። ግድ ነው። እሺ እንግዲህ ወደ ቤተሰቦች ያው የተፈጠረው ነገር በበላይን ስሜት እንደሚጎዳ አውቃለሁ፣ በላይን እንደሚያስከፋ አውቃለሁ። እንዴት እንደዚህ አይነት ሁኔታ ውስጥ እያለ ከሷ ጋር እንደዚህ አይነት ነገር እንዲፈጠር ታደርጋለህ? እንዴት ይሄን ነገር እንዲያገሩ ነገሩ ከስሩ ይባላል። ማለትም ቅድምም ብያቸዋለሁ፣ በጊዜ አውቆት ሁሉን ነገር በጊዜ ራሱን አፕዴት እንዲያደርግ ራሱን እየጠበቀ የወደፊቱን ህይወት እንዲያስብ ስለምፈልግ ነው በጊዜ እንዲያውቀው ያደረኩት። ምክንያቱም ነገም ከነገ ወዲያም እያሰባት ከዛሬ ነገ ወደ እኔ ትመለሳለች እያለ ሁልጊዜ እያሰበ ትስተካከላለች፣ ትለወጣለች፣ ትመጣለች እያለ ከሚጠብቅና በኋላ ላይ ቀስሞ ከሚሰበር በጊዜ ሁሉን ነገር አውቆት አሁን ላይ አንድ ላይ ከበሽታው ጋር እንዲያገግምና ጠንካራ ሆኖ እንዲነሳ ፈልጋለሁ። እንደኔ ጠንካራ ሆኖ ወደፊት እንዲገፋ ፈልጋለሁ ማለት ነው። ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አሁንም ቢሆን ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ሰዎች አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን